ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የምክር ቤት አባሉ ዶክተር ደሳለኝ ጫኔ በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል ሲሉ መልእክት ማስተላለፋቸውን፣ የትግራይ ክልል ስታትስቲክስ ኤጀንሲ በምዕራብና በደቡባዊ ዞኖች እየተካሄደ ያለው የፋይዳ ብሔራዊ መታወቂያ ምዝገባ የክልሉን ሉዓላዊነት የሚጥስ ነው ሲል ማስታወቁን፣ በደቡብ ምዕራብ ኢትዮጵያ በህገወጥ የኮንትሮባንድ ንግድና የጦር መሳሪያ ዝውውር የተጠረጠሩ 52 ግለሰቦች በቁጥጥር ስር እንደዋሉ መሰማቱ፣ ግብጽ የዶራሌ ወደብን ለማልማት ከጅቡቲ ጋር ተስማማለች የሚሉ ዘገባዎች የቀጠናውን ትኩረት በሳቡበት ሰዓት ኢትዮጵያ ከጅቡቲ ጋር ያላትን ግንኙነት ለማጠናከር ያላትን ቁርጠኝነት ዳግም አረጋግጣለች ሲሉ የውጭ ጉዳይ ሚኒስቴር ማስታወቁን፣ የኢትዮጵያ መንግስት ዜጎች በማህበራዊ መገናኛ ዘዴዎች በረሃብ የተጠቁ የትግራይ ተፈናቃዮችን ህይወት ለመታደግ ያቀረቡትን ጥሪ ችላ በማለት ስትራቴጂካዊ በሆነ መንገድ የህዝብ እልቂትን ለማስቀጠል እየሰራ ይገኛል ሲል ህወሓት በኢትዮጵያ መንግስት ክስ ማሰማቱን፣ የኢትዮጵያ መንግስት ከእርዳታ ጥገኝነት ለመውጣት ዘመቻ በጀመረበት የአሜሪካ መንግስት ከፍ ያለ የገንዘብ ድጋፍ ባቋረጥበት በዚህ ሰዓት በኢትዮጵያ ተፈናቅለው በመጠለያ የሚገኙ ዜጎች የረሃብ ፈተና እንደተጋረጠባቸው መገለጹ፣ በአማራ ክልል ደሴ ከተማ አስተዳደር መንበረ ፀሐይ ተብሎ በሚጠራው የደረቅ ቆሻሻ ማስወገጃ ቦታ ትናንት በደረሰ የመንሸራተት አደጋ እስካሁን ባለው መረጃ መሰረት የሁለት ሰዎች ህይወት እንዳለፈ መገለጹ፣ የቅዱስ ገብርኤል ዓመታዊ በዓል በሰላም ተከብሮ እንዲያልፍ ቅድመ ዝግጅት ተጠናቋል፣ በርካታ እንግዶችም ወደ ሐዋሳ ገብተዋል ሲል የሲዳማ ክልል ፖሊስ ኮሚሽነር ማስታወቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል ሲሉ የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ መልእክት አስተላልፈዋል። ዶክተር ደሳለኝ ጫኔ እስራኤል ለሶማሊላንድ የአገርነት እውቅና መስጠቷን ተከትሎ ነው ይህንን መልእክት ያጋሩት። ዶክተር ደሳለኝ በመልእክታቸውም እስራኤል ለሶማሊላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው ብለዋል። እስራኤል ሶማሊላንድን እውቅና መስጠቷ በምላሹ ወታደራዊ ቤዝና የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይሄም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሊላንድ ጋዛውያንን የመቀበል ግዴታ የሚጥልባት ይመስላል በማለትም ተናግረዋል። ውሳኔው ሶማሊያን፣ ግብጽን፣ ተርኬንና አብዛኛውን የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሊላንድ ምናልባት ደግሞ ለኢትዮጵያና አረብ ኤሚሬትን የሚያስደስት ይመስላል በማለትም ዶክተር ደሳለኝ ጫኔ ተናግረዋል። በማስከተልም ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም በሌላ በኩል ግን አካባቢውን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ ብለዋል። በሌላ በኩል ይህ ውሳኔ በግብጽና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል የሆነች መምጣቷ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶቿ የመከበቧ አደጋ ስጋት ሊሆንበት ይችላል በማለት መልእክታቸውን አስተላልፈዋል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብጽ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል በማለትም ዶክተር ደሳለኝ ጫኔ መልእክታቸውን አስተላልፈዋል። በማስከተልም የቀጠናው ዲፕሎማሲና ጂኦፖለቲካ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል ብለዋል። ዶክተር ደሳለኝ ጫኔ በማስከተልም ምክር ቤት ላይ በተደጋጋሚ እንደገለጽኩት ጠንካራ የውጭ ግንኙነት ሊኖረን የሚችለው በቅድሚያ የውስጥ ጥንካሬና አንድነት ሲኖረን ሲሆን ያን ደግሞ ማሳካት የምንችለው የውስጥ ችግራችንን በንግግር መፍታት ስንችል ብቻ ነው በማለትም ተናግረዋል። በማስከተልም የሶማሊላንድ እውቅና ለኢትዮጵያ ትልቅ እድልና ተስፋ ወይም ተግዳሮት
ተግዳሮት ሊሆን ይችላል። ኢትዮጵያ በስሜት ሳይሆን በስክንና የአገርን የረዥም ጊዜ ጥቅም ባስጠበቀ መንገድ መንቀሳቀስ ይገባታል። በዚህ ልክ የሰከነና የተጠና ዲፕሎማሲ መስራት የሚችል የውጭ ጉዳይ አገልግሎት ዲፕሎማቲክ ኮርና መንግስት አለን ወይ የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህም ጥያቄ ምላሽ ጊዜ የሚነግረን ይሆናል። እህት ሀውለት እንዳለችው ጸሎትና ዱዓውም አይከፋም በማለት የምክር ቤት አባሉ ዶክተር ደሳለኝ ጫኔ ለሶማሊላንድ እስራኤል የአገርነት እውቅና መስጠቷን አስከትሎ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። በሌላ መረጃ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ለሶማሊላንድ የሰጡትን የአገርነት እውቅና አሁን ላይ እንደማይከተሉ ገልጸዋል። ውሳኔው ላይ ለመድረስ ከመካከለኛው ምስራቅ አጋሮቻቸው ጋር በቂ ጥናት ለማድረግ መወሰናቸውን ለኒውዮርክ ፖስት ተናግረዋል። እስራኤል በትናንትናው ዕለት የመጀመሪያዋ ለሶማሊላንድ የአገርነት እውቅና የሰጠች ሀገር ሆናለች። ኔታንያሁ በመጪው ሰኞ ከትራምፕ ጋር የሚገናኙ ሲሆን ይህንንም ጉዳይ ከፕሬዚዳንት ዶናልድ ትራምፕ ጋር እንደሚወያዩበት ገልጸዋል። ጠቅላይ ሚኒስትር ኔታንያሁ ከሶማሊላንዱ ፕሬዚዳንት አብድራህማን መሐመድ አብዱላሂ ጋር ባደረጉት ውይይት ሶማሊላንድ የአብርሃም ስምምነት አባል ለመሆን ያላትን ፍላጎት ለትራምፕ እንደሚያሳውቁም ቃል ገብተዋል። ነገር ግን ዶናልድ ትራምፕ ከኔታንያሁ ጋር ሲገናኙ ለጋዛ ሰርጥ ሰላም ስምምነት ጉዳይን እንደሚያስቀድሙ ተናግረዋል። ሶማሊላንድ አሜሪካ የባህር ዳርቻ ላይ ወታደራዊ ሰፈር እንድትገነባ ፈቅዳለች የሚለውን በተመለከተም ሁሉም ነገር እየተጠና ነው፣ ይህንንም መርምረን እንመለከታለን ሲሉ ለኒውዮርክ ፖስት ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ ግብጽ በጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት ተስማምታለች የሚሉ ዘገባዎች ከፍተኛ ትኩረት ባገኙበት ሰዓት ኢትዮጵያ ከጅቡቲ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ያላትን ቁርጠኝነት ዳግም ማረጋገጧ ተሰምቷል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አብራ በኢትዮጵያ የጅቡቲ አምባሳደር አብዲ መሐመድ አይቤን ሐሙስ ዕለት በጽህፈት ቤታቸው ተቀብለው ማነጋገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። ውይይቱ በንግድ፣ በትራንስፖርት፣ በሎጂስቲክስ፣ በኢነርጂና ቀጠናዊ ትስስር ስርን ጨምሮ በዋና ዋና የትብብር መስኮች ላይ ትኩረቱን ያደረገ እንደነበርም ሚኒስቴሩ ገልጿል። የውጭ ጉዳይ ሚኒስቴር አምባሳደር ሀደራ በኢትዮጵያ የጅቡቲ አምባሳደር ጋር ባደረጉት ውይይት ግብጽ በጅቡቲ ወደቦችን ለማልማት አድርጋለች ስለተባለው ስምምነት መነሳቱንና አለመነሳቱን በተመለከተ ያለው ነገር የለም። ይሁንና የሁለቱም ሀገራት ከፍተኛ የስራ ኃላፊዎች በኢትዮጵያና በጅቡቲ መካከል የሚደረግ ቀጣይነት ያለው ትብብር ለቀጠናዊ መረጋጋት ያለውን ጠቀሜታ አጽንኦት ሰጥተውበታል። ወደ ቀጣዩ መረጃችን ስናልፍ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን በህገወጥ የኮንትሮባንድ ንግድና በጦር መሳሪያ ዝውውር የተጠረጠሩ 52 ግለሰቦችን በቁጥጥር ስር መዋሉን አስታውቋል። ተጠርጣሪዎቹ በቁጥጥር ስር የዋሉት ከህዳር 22 ቀን 2018 ዓ.ም እስከ ታህሳስ 14 ቀን 2018 ዓ.ም ድረስ በክልሉ 6ቱም ዞኖች በተደረገ ጥብቅ ክትትል መሆኑ ተገልጿል። የኮሚሽኑ የወንጀል መረጃ ኢንተለጀንስ ለህዝብ ግንኙነትና ኮሚኒኬሽን በላከው መግለጫ መሰረት በቁጥጥር ስር የዋሉት ተጠርጣሪዎች ወርቅ፣ ቡና፣ ነዳጅ፣ ጣውላ፣ የጦር መሳሪያዎችና ጥይቶች እንዲሁም የውጭ ሀገር ገንዘብና ሀሰተኛ የብር ኖቶችን በህገወጥ መንገድ ሲያዘዋውሩ ተገኝተዋል። ፖሊስ በኦፕሬሽኑ ሰዓት በቁጥጥር ስር ያዋላቸው ንብረቶች በገንዘብ ሲተመኑ በአጠቃላይ 19,038,529 ብር እንደሚያወጡም አሳውቀዋል። ወደ ቀጣዩ መረጃችን ስናልፍ የትግራይ ስታትስቲክስና ወሳኝ ኩነት ምዝገባ ኤጀንሲ የፋይዳ ብሔራዊ መታወቂያ በምዕራብና በደቡባዊ የትግራይ አካባቢዎች መሰጠቱን በመቃወም ስጋቱን ገልጿል። ኤጀንሲው በአሁኑ ሰዓት እየተከናወነ ያለው የምዝገባ ሂደት በህገ መንግስቱ የተደነገገውን የክልሉን ድንበርና ሉዓላዊነት የሚጋፋ ነው ብሏል። ኤጀንሲው አርብ ዕለት ለብሔራዊ የመታወቂያ ፕሮግራም በላከው ይፋዊ ደብዳቤ ካለፈው ዓመት ጀምሮ በሁመራ፣ በራያ፣ በጸገዴና በወልቃይት አካባቢዎች ሲከናወኑ የነበሩ የፋይዳ መታወቂያ ምዝገባዎች በትግራይ ክልል ህጋዊ የግዛት ወሰን ላይ ያለውን አስተዳደር ያላከበሩ ናቸው ሲል ጠቁሟል። ኤጀንሲው ጥያቄ የሚነሳባቸው አካባቢዎች በህገ መንግስቱ የትግራይ ክልል አካል ተደርገው የታወቁ ናቸው ካለ በኋላ አሁን እየተከናወነ ያለው የምዝገባ ሂደት ይህንን እውነታ ያላገናዘበና የአካባቢዎቹን የህዝብ ስብጥር ሊቀይር የሚችል አደጋ ያለው ነው ሲል ገልጿል። የትግራይ ጊዜያዊ አስተዳደር የብሔራዊ ዲጂታል መታወቂያ ስርዓቱን ተግባራዊነት ለማቀላጠፍ የገንዘብም ሆነ የፖለቲካ ድጋፍ ሲያደርግ መቆየቱን ያስታወሰው ኤጀንሲው ይሁን እንጂ በአሁኑ ሰዓት እየተሄደበት ያለው የምዝገባ አካሄድ በክልላዊና በፌዴራል ተቋማት መካከል ያለውን የትብብር መንፈስ የሚሸረሽር ነው ብሏል። ኤጀንሲው የማስተካከያ እርምጃዎች እንዲወሰዱ ጥሪ ያቀረበ ሲሆን ብሔራዊ የመታወቂያ ፕሮግራሞች በመታወቂያ አሰጣጥ ሂደቱ ላይ የታዩትን ክፍተቶች እንዲያስተካክልም አሳስበዋል።
ወደ ቀጣዩ መረጃዎችን ስናልፍ በጸጥታ አለመረጋጋት ሳቢያ ከአማራና ትግራይ ክልሎች ተነስተው ለመሰደድ ድሬዳዋን እንደ መውጫ ለመጠቀም የሚሞክሩ ዜጎች በከተማዋ በልመና ተሰማርተው እንደሚገኙ በጥናት መረጋገጡን የድሬዳዋ ከተማ ሴቶች ፌዴሬሽን ገልጿል ሲል ቲክቫህ ኢትዮጵያ ዘግቧል። የድሬዳዋ ከተማ ሴቶች ፌዴሬሽን ፕሬዚዳንት፣ የኢትዮጵያ ሴቶች ፌዴሬሽን ምክትል ፕሬዚዳንት ወይዘሮ ኢፍቱ አባስ ድሬዳዋን እንደ ቦርደር ነው የሚሸጋገሩበት። በሚያሳዝን ሁኔታ በልመና ሁሉ የተሰማሩ በተለይ ከአማራና ትግራይ ክልል የመጡ አሉ። በጣም የሚበዙት አማራ ክልል ናቸው ብለዋል። ሲመጡ ወደ ሌላ ሀገር ለመሸጋገር ነው የነሱ ፍላጎት የሚሉት ኢፍቱ በቅርቡ ስለ ጉዳዩ ጥናት እንደተደረገ ጥናቱን ለማድረግ ያነሳሳቸው አንዲት እናት አስፋልት ስትሻገር ሁለት ልጆቿ በመኪና ተገጭተው ሲሞቱባት ወደ ትውልድ ስፍራዋ ወስዳ እንድትቀብር በመጠየቋ በከተማዋ ተፈናቃዮች እንዳሉ በመገመቱ መሆኑን አስረድተዋል። የአደጋ እንደ እናት ያማልና ይህን ነገር ምንድነው ማድረግ ያለብን? እስኪ ጥናት ይሰራ። ምን ያክል ሰዎች ሳሉ ከተማው ውስጥ መኖር የሚፈልጉ ካሉ ዜጎች ናቸውና እንዲኖሩ ምን መሰረታዊ ነገር ልናሟላላቸው ይገባል በሚል ከሲነርጂ ከሴቶች ፌዴሬሽን ጋር ሆነን ተቀናጅተን ጥናቱ ባለፈው ክረምት ተሰርቷል በማለትም ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ተስፋዬ ዴቢሶ በየዓመቱ በታህሳስ ወር በሐዋሳ ከተማ በታላቅ ድምቀት ከሚከበረው የቅዱስ ገብርኤል ንግስ በዓል ዝግጅት ጋር በተያያዘ መልእክታቸውን አስተላልፈዋል። በየዓመቱ በታላቅ ድምቀት በሐዋሳ ከተማ ለሚከበረው የቅዱስ ገብርኤል ዓመታዊ በዓል ሁሉንም የጸጥታ መዋቅሮች ያካተተ የጋራ ግብረ ኃይል ቅድመ ዝግጅቶች ሲያደርግ ቆይቷል ብለዋል። ባለፉት ቀናትም በርካታ ቁጥር ያላቸው እንግዶች ወደ ከተማዋ መግባታቸውን ገልጸዋል። ከበዓሉ ጋር ተያይዞ ባለፉት ጊዜያት በአልጋ ትራንስፖርትና ልዩ ልዩ አገልግሎቶች ላይ ይስተዋሉ የነበሩ የዋጋ ጭማሪዎች እንዳይኖሩ ባለድርሻ አካላትን ያካተተ ግብረ ኃይል የቅኝትና ቁጥጥር ስራዎች ሲከናወን መቆየቱን አስረድተዋል። በተለይም ከዚህ ቀደም ደላሎች አስቀድሞ አልጋ ቤቶችን ሙሉ በሙሉ ኮንትራት በመውሰድ ዋጋ እጥፍና ከዚያ በላይ አድርጎ የማከራየት ተግባራት እንደነበሩ በክትትል እንደተደረሰበትና ይህ ዘንድሮ እንዳይኖር በልዩ ሁኔታ ሲሰራ መቆየቱንም አብራርተዋል። እንግዶች እንዳይቸገሩ ለ24 ሰዓታት አገልግሎት የሚሰጡ የታክሲ ተሽከርካሪዎች ተመዝግበው የተሰማሩ መሆናቸውንና ታርጋ የሌላቸው ማንኛውም አይነት ተሽከርካሪዎች እንደ ሁልጊዜ ሁሉ በከተማዋ መንቀሳቀስ እንደማይችሉም አሳውቀዋል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል ደሴ ከተማ አስተዳደር መንበረ ፀሐይ ተብሎ በሚጠራው የደረቅ ቆሻሻ ማስወገጃ ቦታ ትናንት በደረሰ የመንሸራተት አደጋ እስካሁን ባለው መረጃ የሁለት ሰዎች ሕይወት ማለፉን የከተማው ፖሊስ መምሪያ ገልጿል። የደሴ ከተማ ፖሊስ መምሪያ አዛዥ ኮማንደር ጥላውን ታደሰ በሰጡት ቃል አደጋ ደርሷል። አካባቢው የደረቅ ቆሻሻ ማስወገጃ ቦታ ነው። ቆሻሻው ተንሸራቶ በሁለት ሰዎች የሞት አደጋ ደርሷል። ሰዎቹን ለማውጣት አካባቢው አስቸጋሪ ነው፣ ቢሞከርም እስካሁን አልተቻለም ብለዋል። ከቦታው የወጣው መረጃ ቆሻሻው ተንሸራቶ ሰዎቹን ወደ ረጅም ገደል እንዳስገባቸውና እንደተጫናቸው አንድ አብሯቸው የነበረ ሰው 4 ጊዜ ተንከባሉ በተአምር እንደተረፈ ያመላከቱ ሲሆን ኮማንደር ጥላውን በበኩላቸው የተደራረበ ቆሻሻ ስለነበር ሲናዱ ወደ ገደል ይዟቸው ሄድና ተጫናቸው፣ አንድ ሰው ተርፏል በማለትም ተናግረዋል። እስካሁን ባላቸው መረጃ መሰረትም ሌላ ጉዳት የደረሰበት ሰው እንደሌለና አንድ ከሟቾች ጋር አብሮ የነበረ ሰው በሕይወት መትረፉን አስረድተዋል ሲል ቲክቫህ ኢትዮጵያ ዘግቧል። ወደ ቀጣይ መረጃዎችን ስናልፍ የኢትዮጵያ መንግስት ከእርዳታ ጥገኝነት ለመውጣት ዘመቻ በጀመረበት የአሜሪካ መንግስት ከፍ ያለ የገንዘብ ድጋፍ ባቋረጠበት በዚህ ሰዓት በኢትዮጵያ ተፈናቅለው በመጠለያ የሚገኙ ዜጎች የረሃብ ፈተና ተጋርጦባቸዋል የሚል መረጃ ተሰምቷል። እየተባባሰ በመጣው የምግብ እጥረት ሳቢያ የሰው ሕይወት እንዳይቀጠፍ ስጋት የገባቸው ተፈናቃዮች መንግስት መፍትሄ እንዲያበጅ ተማጽነዋል። መንግስትም እርዳታ እያቀረብኩ ነው ብሏል። በአማራ ክልል፣ በትግራይ፣ በኦሮሚያ፣ ቤንሻንጉልና ሶማሌ ክልሎች ባሉ በርካታ የመጠለያ ጣቢያዎች ውስጥ ለአመታት የቆዩ በሺዎች የሚቆጠሩ ተፈናቃዮች በአሳሳቢ ሁኔታ ውስጥ እንደሚገኙም ተናግረዋል ሲል ዋዜማ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ የኢትዮጵያ መንግስት ዜጎች በማህበራዊ መገናኛ ዘዴዎች በረሃብ የተጠቁ የትግራይ ተፈናቃዮች ሕይወት ለመታደግ ያቀረቡትን ጥሪ ችላ በማለት ስትራቴጂካዊ በሆነ መንገድ የህዝብ እልቂትን ለማስቀጠል እየሰራ ይገኛል ሲል ህወሓት ክስ አሰምቷል። በትግራይ የተፈናቃዮች መጠለያዎች ረሃብ መከሰቱን መንግስት ክዷል ያለው ህወሓት መንግስት በቂ የምግብ አቅርቦት ለተፈናቃዮች እንደተላክና ችግሩ አስተዳደራዊ ብቻ እንደሆነ በማስመሰል ዓለም አቀፉን ህብረተሰብ ለማታለል ሞክሯል በማለት ዛሬ በአሰራጨው ወቅታዊ መልእክቱ ክስ አሰምቷል። ህወሓት በዚህ መልእክቱ ጊዜያዊ አስተዳደሩም ሆነ ህወሓት ሰብአዊ እርዳታን እንደማይቆጣጠሩ በግልጽ ይታወቃል ብሏል። ህወሓት አያይዞም የፕሪቶሪያው የግጭት ማቆም ስምምነት የተፈረመው የትግራይን ህዝብ ለማዳን እንጂ የሞት ገጽታን ለመለወጥ እንዳልሆነ ሊታወቅ ይገባል በማለትም በአጽንኦት አሳስቧል።
ወደ ቀጣዩ መረጃችን ስናልፍ የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ኤርትራ ከግብጽ ጋር የወደብ ትብብር ስምምነት ላይ እንደደረሰች በግምት ላይ የተመሰረተ መረጃ አሰራጭቷል በማለት በማህበራዊ የትስስር ገጻቸው ላይ ባሰፈሩት ጽሑፍ ተችተዋል። በኤርትራና በቀይ ባህር አዋሳኝ ሀገራት መካከል እንዲህ አይነት የወደብ ትብብር ካለ በኤርትራ ብሔራዊ ጥቅም ላይ የተመሰረተ እንጂ ሌላ ፖለቲካዊ ዓላማ ያለው ተደርጎ ሊወሰድ እንደማይችል የማነ ገልጸዋል። ኤርትራ ጥንታዊ ታሪክ እንዳላት በመዘርዘር ኢትዮጵያ ወደ ቀይ ባህር የደረሰችው ኤርትራ በ1950ዎቹ በፌዴሬሽን ከኢትዮጵያ ጋር የተዋሃደች ጊዜ ብቻ ነው ያሉት የማነ ኢትዮጵያ የራሷ የባህር በር ባለቤት ለመሆን አንዳችም ህጋዊ፣ ታሪካዊ፣ የደህንነትና የንግድ አመክንዮ የላትም በማለት የመንግስታቸውን አቋም በድጋሚ ገልጸዋል። የማነ የአልጀርሱ ስምምነት 25ኛ ዓመት በቅርቡ በታሰበበት ሰዓት የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና በርካታ ሀገራት ያወጧቸው መግለጫዎች የሀገራትን የግዛት አንድነትና ሉዓላዊነት ያረጋግጡ ናቸው በማለትም ተናግረዋል። ወደ መጨረሻው መረጃችን ስናልፍ የአፍሪካ ህብረትና ኢጋድ እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተቃውመዋል። ድርጅቶቹ ለሶማሊላንድ የተሰጠው እውቅና የሶማሊያን የግዛት አንድነትና ሉዓላዊነት የሚጥስ ነው በማለት ውድቅ አድርገውታል። ኢጋድ ለሶማሊላንድ የተሰጣት የተናጠለ እውቅና የራሱን የድርጅቱን ማቋቋሚያ ቻርተር የሚጻረር እንደሆነም ገልጿል። አፍሪካ ህብረት በበኩሉ የአፍሪካ ሀገራት ከቅኝ ግዛት ነጻ ሲወጡ የወረሱት ድንበር እንዲከበር እንደ ኢሮፓያን አቆጣጠር በ1964 ለተወሰነው አህጉራዊ ውሳኔ ጽኑ አቋም እንዳለው የገለጸ ሲሆን የሶማሊያን ሉዓላዊነትና የግዛት አንድነት የሚሸራርፍ ማናቸውም ድርጊት አደገኛ ምሳሌና በአህጉሪቱ ሰላምና መረጋጋት ላይ መጠነ ሰፊ አንድምታ ያለው ነው በማለትም ተቃውመዋል።